ካሰሪሞን ፊዮር ጁዝ ጂዘር እነዚህ በቤታችን የሚገኙ 5 ትናንሽና ጥቃቅን የሆኑ አትክልቶች ይገኛሉ። ታዲያ እነዚህን ሰላጣዎች በቀላሉ እንዴት ሰርተን መጠቀም እንዳለብን የምናይ ይሆናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የራመት ቻናል ተከታታዮች ውድ ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ ዛሬ ደግሞ ቀልጠፍና በቀላሉ በትንሽ ደቂቃ ሰርተን በቤታችን ሰላጣ መጠቀም እንዳለብን የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ድረስ በማየት እናንተም ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ወደ ሀገሬ ልጆች እላችኋለሁ። ታዲያ እንዴት አድርገን ነው ከመጀመሪያው እስከ መጨረሻ ቪዲዮውን ለማየት ሞክሩ እላችኋለሁ። ቪዲዮውም ረጅም ወይም ብዙም አይደለም፣ ትንሽ ቅልጥፍ ያለ ነው። አሰራሩም አመጋገቡም እላችኋለሁ። ታዲያ እናንተም ቪዲዮ በደረሳችሁ ሰዓት ላይክ በማድረግ ሸር በማድረግ አበረታቱኝ ውድ ሀገሬ ልጆች እላችኋለሁ። እስኪ ከመጀመሪያው እስከ መጨረሻው ድረስ ቪዲዮውን እንመልከት። እንዴት አድርገን ሰርተን መጠቀም አለብን። እንዲህ እንደምታዩት የሚያምርና በጣም ጥፍጥ ያለች ሰላጣ ሰርተን መጠቀም እንችላለን ማለት ነው። እስኪ እንዴት እስከ የትስ እንነሳ፣ እንዴትስ አድርገን እናዘጋጅ፣ ምንስ ይጨመርበታል የሚለውን አብረን የምንመለከት ይሆናል። እስኪ ወደ ቪዲዮውን ልጋብዛችሁ። ከየትስ እንነሳ፣ ይሄስ ምንድን ነው፣ ይሄስ ምንድን ነው፣ እንዴትስ ነው ያዘጋጀ ነው፣ እንዴትስ አድርገን እስከ መጨረሻው ድረስ አዘጋጅተን መጠቀም እንችላለን የሚለውን አብረን የምናይ ነው የሚሆነው ማለት ነው። እናንተም እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እስኪ ወደ ቪዲዮ ልጋብዛችሁ። አብረን እንስራ፣ አብረን እንብላ። አብሮ መብላት፣ አብሮ መስራት ባህላችን፣ ወግ ልማዳችን ነው እላችኋለሁ። ታዲያ ይህንን የመሰለ የሚያምርና ከመልኩም ጥፍጥናው እጅ የምታስቆረጥም ምርጥ ሰላጣ ናት እላችኋለሁ። እስኪ ወደ ቪዲዮ ልጋብዛችሁ፣ አብረን እንስራ። መጀመሪያስ ምንን ማዘጋጀት አለብን? በምንስ መልኩ ነው እንደዚህ አድርገን በቢላዋ ነው መክተፍ ያለብን ወይስ በማዘጋጃ ነው? በፈለግነው ነገር በነገራችን ለማዘጋጀት እንችላለን። ዋናው የስራው ፍላጎትና የመጠቀሙ ፍላጎት ብቻ ይኑረን እንጂ አሰራሩ አይቸግረንም እላችኋለሁ። ታዲያ እስኪ አትክልቶች ውስጥ ምንድን ናቸው እንደዚህ ተከታትለው ስናያቸው አቋማቸውና አትክልቶቹ ምንድን ናቸው የሚለውን በትንሹ እማሳያችሁ ይሆናል ማለት ነው። እስኪ ወደ ቪዲዮ ልውሰዳችሁ፣ አብረን እንስራ። ዳይ ሰመረጋችሁ እንግዲህ እንደምታዩት እዚህ ጋ እነዚህን አትክልቶች አቅርቤያለሁ ማለት ነው። ፊዮር ጂዘር ከሰርጌ ማለት ነው፣ ወይም ካሮት ማለት ነው። ስለዚህ እነዚህን እስኪ እዚህ ጋር ላሳያችሁ ልለይና ካሱን ማለት ነው። ካልታያችሁ ብዬ ነው ለብቻ ያወጣሁት። እንግዲህ እነዚህን አትክልቶች እጥብ አድርጌ በደንብ በስነ ስርዓት አዘጋጅቻቸዋለሁ። ስለዚህ ካሮቱንና ፊዮሩን በዚህ ጋር ነው የምናዘጋጀው። በፈለጋችሁት አይነት ዲዛይን ማውጣት ትችላላችሁ። ብዙ አይነት ዲዛይን ማውጣት ትችላለ። እዚህ ጋር የምታዩት አሁን እኔ በዚህ በኩል ነው የማዘጋጀው ለአሁን ማለት ነው። በዚህ በምታዩት በዚህ በኩል ነው የማዘጋጀው። ተመሳሳይ ሊመስላችሁ ይችላል፣ ግን ተመሳሳይ አይደለም። ትናንሽና ትላልቅ አለ። እንደምታዩት በዚህ መልኩ አዘጋጅቼዋለሁ። እዚህ ጋር እንግዲህ ካሱንም በተመሳሳይ መልኩ ከትፌ አዘጋጅቼዋለሁ ማለት ነው። እዚህ ጋር እንደምታዩት ጁዝ አለን። ካሮቱን በዚህ ፍቄ አዘጋጅቻለሁ። ይሄ ጁዝ ነው። በዚህ መልኩ ታጥቦ ተዘጋጅቷል ማለት ነው። እሱንም እንከትፋለን በደንብ አድርገን። እዚህ ጋርም ደግሞ ሪሞን አዘጋጅቻለሁ። ካሮቱንም በዚህ መልኩ ፍቄ ፊዮሩንም አዘጋጅቻለሁ ማለት ነው። እንደምታዩት እዚህ ጋር ጁዙን በዚህ መልኩ ከትፌ ያዘጋጅቼዋለሁ ማለት ነው። በዛ በማዘጋጀው ነው ያዘጋጀሁት። አሁን እቃችንን ማዘጋጀችንን እዚህ ጋር አዘጋጅቻለሁ። እዚህ ጋር እንደባልቃቸዋለን ማለት ነው። እንደምታውን ከሪሞን ጀምሬያለሁ ማለት ነው። ሪሞን እንደዚህ የሚበቃኝን ያህል ሪሞን እንጨምራለን። ከዛ ካስ እንጨምራለን። ከዛ ሁሉንም በተመጣጣኝ መልኩ እንጨምራለን። ይሄ ጂዘር እንዲሁም ጁዝ እንደምታዩት ጁዙም ይሄንን ይመስላል ማለት ነው። ፍቄ ሳዘጋጀው ሁሉም ነገር አንድ አይነት ተመሳሳይ ሆኖልኛል ማለት ነው። ፊዮርም እንደምታዩት በዚህ መልኩ ሁሉንም በአንድ አይነት መልኩ ነው ያዘጋጀሁት። እንደምታዩት ማሻአላ ይሄንን የመሰለ ሰላጣ አዘጋጅተናል። አሁን እንትኖቹ እናዘጋጃለን ማለት ነው። እዚህ ጋር እንደምታዩት ላይሞን፣ ዘይትና አርሞን አዘጋጅቻለሁ። እነዚህን አደባልቀን አንድ ላይ እንሰራለን ማለት ነው። ምክንያቱም ይሄ እንደባልቀን ነው የሚጠቀሙት ማለት ነው። አሁን እዚህ ጋር እናዘጋጃለን። ዘይታችንን የሚበቃንን ያህል ነው ማዘጋጀት የምንችለው ማለት ነው። ከዛ እዚህ ጋር የሚደባልቁ አብረው ዛተር እና አንዱን ማሽን የሚባሉት አሉ። እነሱን አብረን እንደባለቅና እናዘጋጃለን። አሳያችኋለሁ ማለት ነው። ተከታትሎ እስከ መጨረሻው ድረስ እንዲያከዱ እናንተም በማየት ሰርታችሁ ሞክሩት። ጥፍጥና ምርጥ የሆነች ሰላጣ አሰራር ናት ማለት ነው። በትንሹ ቤታችን ባለውን ነገር በእንደዚህ አይነቷን አዘጋጅተን መጠቀም እንችላለን ማለት ነው። እንደምታዩት እንግዲህ ይህም ዛተር ነው፣ ይሄ ማስኝ ነው ማለት ነው። ስለዚህ እነዚህን እንደባልቃለን አብረን ማለት ነው። ከዛ የፈለገ ጨምሮ ይጠቀማል፣ ያልፈለገ ደግሞ ነፃውን ስለሚጠቀም ለብቻ
ነው አዘጋጅተን የምንሰጣቸው ማለት ነው። ሰው እንደ ባህል ነው መጠቀም ያለበት እና እንደ ባህሪያቸው ማለት ነው። ስለዚህ እንደዚህ አዘጋጅተን ከሌላ እቃ ጋር አዘጋጅተን ከሰላጣው ጋር አንድ ላይ አድርገን ነው እንትን የምንለው ማለት ነው የምናዘጋጀው። ስለዚህ ይህን ይመስላል የዛሬው ስራችን ማለት ነው። እዚህ ሰዓት ድረስ ስለተከታተላችሁኝ አመሰግናለሁ። ባላችሁበት ሰላም ሁኑ። ሰላም አለይኩም ወረህመቱላሂ ወበረካቱ።